አይደለም ትክክል ነኝ። አሁንም ትክክል ነኝ። ያን ያልኩት ለማገጠችው ሴት ነው የመለስኩት እንጂ ለሌላዋ ሴት አይደለም። ላንቺ ወይ ለተጎዳችው ወይ ደግሞ ዛጋ እንትን ላለችው ወይ ለሌላ ጣጣው ስለገባቸው አይደለም። ከኔ ጋር ከሚያገናኘት ሴት ጋር ነው እያወራህ ያለሁት። እኔ ከኔ ጋር ኬዝ የሚያገናኘት ነው እያወራህ። አንዴ ልክፈተውና ትዳራችሁን እኮ ነው የሚለው ትዳራችሁን አድርጉ። ከዛ በኋላ ስለሌላው ሴት መጀመሪያ ትዳራችሁን ታደጉ፣ ትዳራችሁን አድኑ። አሁን ይሄ ትዳራችሁን ነው የሚለው ትዳርሽን አይደለም የሚለው። እነዚህ ደግሞ ለማናቸው ጎበዝ፣ እነዚህ ደግሞ ለማናቸው እንደነንቁርቲ አይነት ሐሳብ አመንጪ ኃላፊነት የጎደላቸው እዚህ ተሰብስበው አሁን የምታያቸው እኔ ላይ የሚጮሁ ትልልቅ ሴቶች ሽማግሌዎቹ 4-5 ሴቶች አሉ ሽማግሌዎች አይደለ ትዳር የሌላቸው አሁንም ደግሜ የምናገረው ማለት ነው። አሁንም ደግሜ ደጋግሜ እናገራለሁ። አሁንም ቢሆን ለነዚህ የራሳቸውን ትዳር ማዳን ያቃታቸው በሰው ህይወት ገብተው የሚፈተፍቱ የሰው ትዳር የሚበትኑ ሰዎች ከተለያዩ በኋላ እንኳን ድጋሚ እንዳይገናኝ የሚያረጉ በቤተሰብ መካከል ጥልን የሚዘሩ ኃላፊነት የጎደላቸው ስራ የማይሰሩ ለነሱ ነው ይሄ መልእክት። ለእንዳንቺ አይነት ጠንካራ ሴት ለእንዳንቺ አይነት ልጆቿን ሰክሪፋይ አድርጋ ልጆቿን ለልጆቿ ስትል ምንም አይነት መስዋዕት ለምትከፍል ሴት ለእንዳንቺ አይነት ብርቱ ሴት ለእንዳንቺ አይነት ጠንካራ ሴት ይሄ ሐሳብ አይመለከታትም። ፈስ ያለበት ዝላይ አይችልም ይላል አማራ ሲተርት። ያለበት ነው የጮኸው ሚዲያ ላይ ወጥቶ የተንጫጫው ያለበት ነው። ስራ ያላት ሴት ልጆቿን የምታከብር ትዳሯን የምታከብር ሴትማ ትረዳኛለች። ስለምን እያወራሁ እንደሆነ ትገነዘበኛለች። እዚህ ሚዲያ ላይ ያሉት ትዳራቸውን የፈቱ ስራ የሌላቸው ተስፋ የሌላቸው መልክ የሌላቸው ዕውቀት የሌላቸው ገንዘብ የሌላቸው እነሱ ናቸው ተሰብስበው ስሜን እያጠፉ ያሉት። አሁንም ደግሜ ደጋግሜ የምናገረው ለእንደነዚህ አይነት ተራ ሴቶች ደግሞ ይሄንን አይደለም ሌላ ንግግር ይገባቸዋል። ይሄንን አይደለም ሌላ ነገር ይገባቸዋል። ስለዚህ ለነዚህ ማገዝ አያስፈልግም። እነዚህ አይነት ሴቶችን ማውገዝ እንደነዚህ አይነት ጋጠወጥ ስራፈት ሀገርን የሚያፈርሱ ትዳርን የሚያፈርሱ ቤተሰብን የሚበትኑ እንቁርቲያን ይሄንን ቤተሰብ እንዴት አርጋ በዚህ ቤተሰብ እንዴት እንደሸቀለች እንዴት አርጋ በዚህ ቤተሰብ እንደተጫወተች ከእግዚአብሔር ታገኘዋለች። ከእግዚአብሔር ታገኘዋለች። ይሄው ያው እግዚአብሔር ምስክሬ ነው። በሷ የተነሳ ስንት ሰው ህይወቱ አደጋ ላይ እንደወደቀ በሷ የተነሳ ስንት ሰው ኃጢያት በቃ ሰው የሰው ልጅ አስበው የማያውቀውን ሁሉ ኃጢያት ያሳሰበች እሷ እንደቀላል ፎሎወር ለማግኘትና አቴንሽን ለማግኘት ብላ ያደረገችው ነገር ምን አይነት መዘዝ ዞባት እንደመጣ እንኳን መገንዘብ አልቻለች። እነዚህ ኮሜንታተሮች እሷ ላይ በሚፈጠረው ነገር ማንም ይታደጋት የለም። ክስም ሊሆን ይችላል ምንም አላቅም እኔ ብቻ ዞሮ ግን ማንም አያድናትም። ሶሻል ሚዲያ ላይ ያለ ሰው ማንም አያድናትም። ትናንትና በአማራ ህዝብ ደም ስትነግድ ነበረ ምንም ርህራሄ የሌላት። ከዛ ስለ ቀነኒ ሞት ቀነኒ እኮ ስትማግጥ ተገኝታ ነው እና ደግ አረጋት እያለች በሴት ልጅ ሞት የምትሳለቅ ሴት መቼ ነው እሷ ለሴት የምታዝ ነው? ምን ሲሆን ምን ሲደረግ እንዴት ነው ነገሩ? ለማን አዝና ታውቃለች? የቀነኒን ሞት የደገፈች ሴት ቀነኒ አልተገደለችም ብላ በወላጆቿ የተሳለቀች ገና እንባቸው አልደረቀም እኮ እነዚህ ወላጆች እንባቸው አልደረቀም። አልቅሰው እንባቸው አልደረቀም እናትና አባቷ። ይሄ እኮ ኤዲት ነው ኤአይ ነው ያለች እኮ ናት። እንደዚህ አይነት ጨካኝ እንዴት ነው ለሴት ድምጽ ነኝ ሁናለች ብላችሁ እዚህ ጋር መታችሁ የሷን ወሬ የምታስተጋቡት? እሷ እኮ ማለት ቀነኒ መሞቷን የደገፈች ሴት እኮ ናት። ቀነኒ መገደል አለባት ስላመነዘረች ስለወሰለተች አለች እኮ ናት። እሷ ግን ትዳሯን ያጣችው ስትወሰልት ተገኝታ ነው። እንደዚህ አይነት ጨካኝን ሴት ደግፋችሁ አንድ ሚስኪን ድፍን ዓለምን የሚረዳ ሰው ከጥግ እስከ ጥግ ወንድ አይል ሴት አይል ትልቅ አይል ትንሽ አይል ኢቭን ጌም እንኳን ሲጫወቱ ለዚህኛው ሰጡ ለዛም ይሰጣል እኩል የማያዳላ እንደዚህ አይነትን መልካም ሰው ለመስበር የሄዳችሁበት ርቀት እጅግ በጣም ያሳፍራል። እዚህ ቲክቶክ ላይ ያላችሁ የሱን እጅ አልበላችሁ የላችሁ። ይሄ ቀን ያልፋል። ትዝብት ነው ትርፉ። ሰው ለሰው አይጎዳም ይላል አማራ ሲተረት። እውነት ነው። አንድ ቀን ሁለት ቀን ነው።
አንድ ቀን 2 ቀን ሰው የሚያወራው። ከዛ በኋላ ይሄ ህዝብ ሾርት ሚሞሪ ነው ያለው ሰውየው። እውነቱን ነው፣ ሾርት ሚሞሪ ነው። ትናንት የደረሰበትን ረስቶ እንደ አዲስ ህይወት ይቀጥላል። እንደ አዲስ ህይወትን ይቀጥላል። እናንተ ግን ያ ሁሉ ለትንሽ ለትልቅ በእጁ የበሉ ለህፃን ለወንድ ለሴት ሳይል ለዛ ሁሉ ረድቶ ለዛ ሁሉ አግዞ መናገር እንኳን በደንብ እንኳን አይታችሁታል እኮ። እንደው ክፉ ሰው እንኳን ግንባር አይታችሁ አትለዩም? ግንባር አይታችሁ አትለዩም? እንደዚህ መሰደ የሚገባው ሰው ነው። እንደዚህ አይነት ትልቅ የተከበረ የልጆችን አባት በዚህ ልክ ወጥታ እንደዚህ ስታዋርድ፣ በዚህ ልክ ስታንቋሽሽ፣ ኧረ ተይ ግድ የለሽም ተይ ማለት ሲገባ እሷን ደግፋችሁ ስለሷ ታስተጋቡላት አላችሁ። ራሷ በራሷ አንደበት ትዳሩን ካፈረሰው ቆይቷል እያለች እየተናገረች ነበረ ሴት። ዛሬን ተገኘና ነው ሜላት ላይ ሲደርስ ተቀማ ተወሰደ። ሲጀመር ህፃን አይደለም እሱ የሚወሰድ የሚመጣም አይደለም። ኃላፊነት የሚሰማው ፍጹም እግዚአብሔርን የሚያመሰግን ትሁት፣ ታዛዥ፣ ቀና ልብ ያለው ለሰው የሚራራ ሰው በልቶ የማይጠግብ የሚመስለው ለሰው አዛኝ የደሃ አባት ነው እሱ። እንደዚህ አይነትን ጀግናና እንደዚህ አይነት ልባም ሰው ማንም ሰው ወጥቶ የመናገር ሞራልም አቅምም የለውም። ነገ ሌላ ሴትን ቢያገባ መብቱ ነው። 10 ሴት ማግባት ይችላል፣ መብቱ ነው። ማንም አያገባውም በገዛ ንብረቱ። ምን አግብቷችሁ? መብቱ እንደፈለገ ሆኖ መኖር ይችላል። እንደፈለገ ቢፈልግ ጀርመናዊት ያግባ፣ ቢፈልግ አሜሪካዊት ያግባ፣ መብቱ ነው። ማን ምን አገባው እንዴ? ማንም የማንንም እግር ቆሞ ስለ ሰው መናገር አይችልም። ማንም በማንንም መርገም አይችልም። የምትረግመው ሁላ በራስ ላይ ይድረስ። ሁልህም ሜምዬ በቃ ውሃ ጠጫትና ደጂ ክሊር ነው። ለምን አልናደድ እንዴ? እኔ ደበረባቸዋለሁ እንጂ ለምን ነው የምናደደው? ትቀልጃለሽ እንዴ? እንደሚሄኮ የሚቀናብሽ ሰው እኮ ካየሽ ከዛ በኋላ ልክ ልኩን ነው እንደሚቀና ካወቅሽ እያወቅሽ መመለስ ነው። ተረዳሽ? ይሄ እኮ ይኸውልሽ ለምኖ ያጣ እንደ እኔን መሆን ያልቻለ እሱን መሆን ያልቻለ በሱ በስራው የሚቀኑ ነፍ ሰዎች አሉ። ታታሪ ሰራተኛ ነው የነካው ይባረክለታል። አዎ ኮሜንት ለሰጡት ነው ባይዘው እኔ እየተናገርኩ መልስ የምሰጠው ያልሆነ ኮሜንት ለሚሰጡት ነው፣ ለሚራገሙት እናንተ ላይ ይድረስ። እኛ ላይ ለምታስቡት ርግማን በእናንተ ይግባ። ያኔ እኩል ዊን ዊን እንሆናለን እንጂ ስለሌለው አይደለም። አሁንም እየተናገርኩ ያለሁት መጥፎ ሐሳብ ላላችሁ ለኛ ያሰባችሁት በእናንተ ይደርባችሁ። እኩል ነው እንደዚህ የምንመላለሰው። ዮዳብ ሲመጣ ወደዚህ እንትን አንድ ቀን ቃል ተናግሮ አያውቅም። ስድብ የሚባል ሰድቦ አያውቅም። ዮዳብ ረዳ ማለት አይናፋር ሲሰድቡት የሚሸማቀቅ የነበረ ሰው ነው። እድሜ ለእናንተ መስሚያውን ድፍን አደረጋችሁት። አሁን ማንንም ለማንም የማይመለስ ሰው ሆነ። ሚስቱን ነካችሁበት፣ ከዛ በኋላ ተቀየረ። አሁንም ደግሞ እናንተ እዚህ ጋር ያላችሁ ህይወታችሁ ያልተሳካላችሁ፣ መስመር የሌላችሁ፣ መንገዳችሁ ያልተቃና ቁጭ ብላችሁ ድምጽና ፎቶግራፍ የምትቀያይሩ እኔማ በደንብ ነው ፎሎወር የጨመራችሁ። በታሪክ በህይወቴ እንደዚህ አይነት በዚህ ፍጥነት ፎሎወር አግኝቼ አላውቅም። 20 ሺህ ምናምን ነው የገባልኝ ፎሎወሬ። እንዴ ኧረ ይቀጥል ይሄ ነገርማ ማቆሚያ እንዳጣ እስከምል ድረስ 20 ምናምን ሺህ። ይሄን ያክል አመት ስለ ሰላም ስሰብክ፣ ስለ አንድነት ስሰብክ፣ ስለ ፍቅር ስሰብክ በቀን 100 200 ነበር ፎሎወር የማገኘው ማለት ነው። 200 ሰው ምናምን። አሁን ግን 4 ቀን ባልሞላ 3 ቀን ባልሞላ ጊዜ ውስጥ 20 ሺህ ፎሎወር ነው የገባልኝ። ስለዚህ አሁንም ስለኔ በደንብ አንሸራሽሩ። ይኸውልሽ ስትታቹኝም ተጠቃሚ ነኝ፣ ስታመሰግኑኝም ተጠቃሚ ነኝ። እኔ በሁለቱም መልኩ ተጠቃሚ ነኝ። ምንም ችግር የለውም። ዋናው ፐርሰናሊቲ ስለሆነ የሚወስነው ማለት ነው። ተረዳሽ? እና ደግሞ እያያችሁኝ አድጋለሁ፣ እያያችሁኝ እበለጽጋለሁ ከእግዚአብሔር ጋር። እግዚአብሔርን የያዘ ሰው ማንም የጠላት ፉከራ የጠላት ፍላጻ አይነካውም። እግዚአብሔርን የያዘ ሰው ድርጊቱ ያስታውቃል። በስጋ ያለ ሰው የስጋዊ ስራ ነው እነሱ የሚያደርጉት። አሁን እነዚህ ፎቶ መለጠፍ፣ አውጥቶ መሳደብ
መሳደብ፣ መጥፎ ቃል መናገር የስጋ በዓለም የተገዛ ስጋውና ነፍሱን ለዓለም አሳልፎ የሰጠ መገለጫው እንደዚህ አይነት ነገር ነው። ስጋውን ነፍሱን ለዓለም ያስገዛ ፈጣሪውን የማይፈራ ፍጹም በድፍረት ሰው ላይ ይፈርዳል። ፍጹም በድፍረት ሰው ላይ ይፈርዳል። ራሱን አሳልፎ የሰጠ የሰይጣን ግልገል ሰው ላይ መጀመሪያ ምልክቱ ሰው ላይ ይፈርዳል። መጀመሪያ ምልክቱ ለሰይጣን የሚገዛ የሰይጣን ግልገል የሆነ ሰው ምልክቱ ሰው ላይ በመፍረድ ይጀምራል። የተደበቀ ውስጡ ላይ ያለው የተደበቀ ሰይጣን የሚጮኸው ሰዎች ላይ ሪያክት በሚያደርገው ነገር ነው። እዚህ ሶሻል ሚዲያ ላይ ማን ነው ሰይጣን የሚጨፍርበት? ማን ነው የእግዚአብሔር መንፈስ ቅዱስ ያደረበት? ማየት ትችላላችሁ። በምን? በንግግሩ፣ በምን? በአንደበቱ፣ በምን? በሚሰራው ስራ ያስታውቃል። የሰይጣን ግልገል የሆነ ግብሩ ፈጽሞ ያስታውቃል። መጥፎ ነገር የሆነ ሁሉ ከሰይጣን ነው። ከሰይጣን ጋር ህብረት ያለው ነው። መጥፎ ነገር የሆነ ሁሉ መጥፎ የሚናገር ተናግሮ የሚያናግር ኃጢአት ሰርቶ ኃጢአት የሚያሰራ የሰይጣን ግልገል ነው። የሰይጣን አሽከር ነው። የሰይጣን አሽከር ነው። የሰውን በጎ ስብዕና ለማጠልሸት፣ የሰውን ማንነት፣ የሰውን መልካምነት ለማጠልሸት የሚሄድ ሰው የሰይጣን ግልገል ነው። እሷና ግብረ አበሮቿ በአጠቃላይ እዚህ ያሉ በዚህ ሶሻል ሚዲያ ላይ በአጠቃላይ ያሉ አይን ያወጣ ጥርስ ያገጠጠ ስድብ የሚጠቀሙ ይሄ ግብራቸው ነው። የሰይጣን ግልገሎች ናቸው። ሰይጣን በተፈጥሮ የሚፈልገው ምንድነው? ምልክቶች አሉት። ከነዛ ምልክቶቹ አንዱ ምንድነው? ሰዎችን መሳደብ፣ ባልተገባ መልኩ ሰዎችን እንዲሰማቸው ማድረግ፣ የሰውን ቀስም ለመስበር መሞከር፣ ሐሰት፣ ውሸት፣ ውንጀላ፣ ፍረጃ፣ እነዚህ ሁሉ የሰይጣን መነሻ ሐሳብና ጽንሰ ሐሳቦች ናቸው። ስለዚህ እዚህ ያላችሁ የምትፈርዱት በአጠቃላይ መነሻችሁ ምንድነው? እኔን ለመስበር ሆነ እኔን ለመናገር መነሻችሁ ምንድነው? የእናንተ ኢንቴንሽን ብዬ ሳየው ከክርስቶስ ጋር ፍቅር የሌላችሁ፣ ከክርስቶስ ጋር ህብረት የሌላችሁ፣ ፈርሃ እግዚአብሔር የሌላችሁ፣ የራሳችሁ ጉድፍ የራሳችሁ ገበና ብዙ ሆኖ ሳለ በሰው የምትፈርዱ፣ ብዙ ኃጢአታችሁን ብዙ ነውራችሁን በልብስ ሸፍናችሁ በሳሙና አጽድታችሁ በንስሐ ሳትጸዱ ሰው ላይ መታችሁ ትፈርዳላችሁ። እናንተ ማናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። እሺ፣ ብዙ ኢሞሽናል እየተሆነ ብዙ ነገር አድርሰውብሻል። ግን ምንድነው ያው የምታውቂው ነው፣ የኛ ማህበረሰብ ለነገሮች ይቸኩላል፣ ለፍርድ ይቸኩላል፣ ለመሳደብ ይቸኩላል። ነገርን ከመሰረቱ ከስሩ አጥርቶ አይቶ አይደለም እንትን የሚያደርገውና ኢቭን ከጆሮአችን ወደ አእምሯችን ሳይደርስ ነው የሆነ ነገር ለማድረግ የምንቸኩለውና የደረሰሽብሽ ነገር በጣም ያሳዝናል። ለምን እኔ ይስማከን አውቀዋለሁ። በዛ ጊዜ እንደውም ሐዋሳ የሆነ እንትን ነበረው አንድ ቤት ምናምን እና በዛ ኬዝ አግኝቼው ነበረ። የደረሰበትን ነገር አውቃለሁ። እና አንቺ ለሱ ስብራት ለሱ ውድቀት ምን ያህል ኮንትሪቢዩት እንዳደረግሽ እኔ በዚህ አጋጣሚ እንትን አልኩ እንጂ እንዴት አይነት እግዚአብሔር ሁሌ በውስጥ ያስብሽ ነበረ። ለምን በእንደዛ አይነት ወርስት ሲቹዌሽን ወዳጅ ሁሉ በሚርቅ ጊዜ እግዚአብሔር የጣርለት መልካምነትሽንም የተረዳሁት በዛ ወቅት ነው እና በጣም መልካም ሰው ነሽ። ስለዚህ እኔም ራሴ ሪአክሽን የሰራሁልሽ እኮ ለምንድን ነው እንዲህ አይነት መልካሞች ዝም ብሎ ሰዎች በቅጡ ባልተረዱት ነገር ይነሱና የሰውን መልካም ሰዎችን በተለይ መልካም ሰዎችን ጥሩ ያደርጉን ጥሩ ልቦና ያላቸውን ቅስም ይሰብራሉ። እና አሁን እህቴ ታች ያለችው እንዳለችሽ የሚረዱሽ ሰዎች ይኖራሉ። የሚረዱሽ ሁሉም ትንሽም ቢሆን የሚያገናዝብ የግድዝ ላይ ማንም እንዲረዳኝ አልፈልግም። እና ስለዚህ ምንድነው መሰለሽ ይሄን ያህል እንትን ልትያድ እነዛ ይታወቃሉ። እነዛ ሰዎች አሁን በአንቺ ላይ ዘመነን ቁርቲ እና ምናምን የታወቁ ናቸው። በቃ ሰውን አንድም በፖዚቲቭ ፍሬዝ የማያደርጉ ሰዎች ናቸው። ሁሉ ጊዜ በሪሌሽን መካከል ክፍተት እየፈለጉ
የሰውን ሞራልና ቅስምን የሰውን ክብር አንደርማይን ማድረግ ምናምን የሚያደርጉ ናቸው። ስለዚህ መጀመሪያውኑ የማታውቂው ሰው እና ፕሪዲክት ማድረግ የማትችው አይነት ሰው ሲሆን በቃ በእንደዛ አይነት እንትን ይልሽ ኦልሬዲ ባህሪያቸውን፣ ስራቸውን፣ ምግባራቸውን ሙልጭ አድርገሽ ታውቂያቸዋለሽ። ሙልጭ አድርገሽ ገብቶሻል። ስለዚህ አንቺ እህቴ ባለችው መሰረት ራስሽን ኤክስፕሬስ አድርገሽ እንደዛ እንዳልሆነ እንትን ማለት ነው እንጂ ከነሱ ጋር አታካሮ እነሱ ስላሉሽ ስላላሉሽ አይደለም። አንቺ ነሽ በቃ። ደግሞ እኮ የማያምሩ ቆንጆ ሴቶች ቢሰድቡኝ ችግር የለውም እኮ። የማያምሩ መልከጥፉ ናቸው እኮ የሚሰድቡኝ። መልከጥፉ ሽማግሌዎች በቃ እነሱ ናቸው እኮ ጥምድ አድርገው የያዙኝ። ዛትስ ዋይ ውበቴ ፈተና ሆነ ብለው ለዛ ነው ውበቴ ለስቃይ ዳረገኝ። ውበቴ ለፈተና ዳረገኝ። ተሰቃየሁ በውበቴ ተሰቃየሁ። ጌታን ውበቴ ለስቃይ ነው የዳረገኝ። ለስቃይ ቃላቶቼን እየቆራረጡ ሀሳቤን እየለዋወጡ በቃ እንዴት አድርገን አታክና አርጋት፣ እንዴት አድርገን አሸማቃት። በቃ የሆነ ምን እንደሚፈልገው አላቅም። እግዚአብሔርን የምሬን ነው የምናገረው። አሁን እየቀለድኩ አይደለም፣ ከምሬን ነው። ይሄ ነገር እኮ በማንም ላይ በእያንዳንዳችን ላይ ነው። ሴት ባይዘዌ ከሴት ጓደኛሽ እያንዳንድሽ ተጠንቀቂ። ሴት ከእያንዳንድሽ ውድቀት ጀርባ አለች አደገኛ መርዝ ሴት አለች። ሴቶች ጌታ ምስክሬ ነው። ከሴት ጓደኛሽ ተጠበቂ፣ አትንፈዢ። ጌታ ምስክሬ ነው። መቼም ጥሩ ሁና ልታስብልሽ አትችልም። መቼም ጥሩ ነገር ልታስብ አትችልም። ከኔ ተማሩ። ብዙ ነገር አለ ወደፊት፣ ብዙ ነገር። ለኮንክሉዥን እንትን አትበይ ሜልዬ። ይሄታችሁ ሰዎች ደግሞ እኮ አሉ፣ በጓደኛም እኮ ውስጥ መልካም ሰዎች ደግሞ አሉ። ገባሽ? በህይወትሽ ምንድነው የሆኑ ሰዎች በሆነ ታይም ላይ በላይፋችን ውስጥ ገብተው መጥፎ ነገር እንድናስብና ሰዎችንም ጭምር እንዳናምን የሚያደርጉን አሉ። ነገር ግን ያ ማለት ሰዎች በሙሉ እንደዛ ናቸው ማለት አይደለም። በጣም መልካም ሰዎች ደግሞ በህይወታችን ኢንካውንተር የምናደርጋቸው መልካም ሰዎች አሉ። ገብቶሻል? ስለዚህ ፔንሽ የሚሰማቸው ሰዎች አሉ ኢንክሉዲንግ ሚ። ስለዚህ ምንድነው በቃ እንደዚህ አይነት ነገር ሀፕን ያደርጋል። በነዛ ላይ ተመስርተን ግን በጣም መልካም ለወደፊት በህይወታችን ውስጥ ትልቅ ቫልዩ የሚኖራቸውን ሰዎች ገብቶሻል? ሰው ያለ ሰው በምድር ላይ መኖር አይችልም። ሰው ማህበራዊ እንስሳ ነው። ስለዚህ therefore why are you going to conclude በተወሰኑ ሲሊ ሰዎች ምክንያት ወደማይሆን ኮንክሉዥንስ እና ምናምን ከጓደኛም ፐርስፔክቲቭ ከምንም ፐርስፔክቲቭ በዛ ነገር ማድረግ የለብሽም። ልንገርህ አሁን አልገባ ነገር እነዚህ ሰዎች ስማ ልንገርህ ኖ እኔ ለምን ደግሞ ጎዳው ለነዚህ ተራ ሴቶች? እነዚህ እኮ ተራ ህልም የሌላቸው ተስፋ የሌላቸው ጋጠወጥ ባህል የማያከብሩ ባህል የሌላቸው እግዚአብሔርን የማይፈሩ ተራ ሴቶች እኮ ናቸው እንዴ! ምንም ስራ የሌላቸው የሰው ቤተሰብ የሚበትኑ በሰው ትዳር ጣልቃ የሚያስቡ መስለው ገብተው መርዝ የሚረጩ መርዛሞች እኮ ናቸው። ቤተሰብን ህፃናት ወላጅ አልባ እንዲሆኑ የሚገፋፉ የወንድና የሴትን አብሮነት የማይደግፉ እኮ ናቸው እኔ ጋር ትግል የገጠሙት። ትቀልዳለህ እንዴ? ወንድ ልጅ በወንድ ልጅ ባልነት ይልክ ሰማኝ። በወንድ ልጅ የወንድን ክብር ስማኝ ለመስጠት መልስ መስጠት አይደለም ስራቸውን የሚደክናቸው። ኖ ስማኝ እኔ እየተናገርኩ ያለሁት እዚህ ሶሻል ሚዲያ ላይ ስላሉ በእኔ ላይ ስለተነሱ ብቻ ነው፣ ስለሌላው እናት አይደለም። እነዚህ በእኔ ላይ የተነሱ አሮጊቶች በቤተሰብ መካከል ስማኛ ቆይ ወንድም አለም እነዚህ እዚህ ጋር ያሉ እዚህ ያሉ ሽማግሌዎች እነዚህ ሽማግሌዎች ትዳር የላቸውም፣ ላይፍ የላቸውም፣ የራሳቸው የሚሉት ነገር የላቸውም። ወንድ ልጅ ሊገዛን አይገባም ብሎ የሚያስቡ ሴቶች ናቸው። በወንድ መገዛት የማይፈልጉ ናቸው። መገዛት ስል ገረድቱን እያልኩ አይደለም። እኔ መገዛት ስል ሴት ልጅ ወንድ ልጅ መውደድ ነው የሚጠበቅበት። ሴት ልጅ መገዛት ይሄ በቃ ግድ ነው። ይሄን ማድረግ ማትችል ሴት እኔ ልትተች አትችልም። አይውለ መገዛት ኢንሰንስ እኔ አይደለም መጽሐፍ ቅዱስ ነው የሚለው ሴት ለባሏ ትገዛ ይላል። እኔ አይደለም መጽሐፉ ነው ያለው። እነዚህ ከመጽሐፍ ቅዱስ በፍቅር ትገዛ። እነዚህ ደግሞ ምን አይነት ባህልን የሚያንጸባርቁ ሴቶች ናቸው? አጉላል አይደለ ወንድን በቃ ለወንድ ኤክስትሪም ጥላቻ አለባቸው።
በቃ ሴቶች ሲፋቀሩ ደስ አይላቸው። በጣም ፍጹም መልካም ሰው እንዲህ አይነት ወጥተህ እንኳ በድፍረት እንዲህ ልትተቸው አይደለም፣ እንዲህ ልትሰድበው አይደለም። እግዚአብሔር ምስል ግፍ፣ ነውር፣ የመጨረሻ ነውር ነውር ነው። እግዚአብሔር ምስክሬ ነው። ለሰው የሚያዝን ለወንድ ለሴት የሚያዝን ለትንሽ ለትልቅ ብሔር አይመርጥ፣ ለሁሉም የሚያዝን ሰው ነው። ይሄን ማነቀኑበት ጓደኞቹ አንዳንዴ ጥሩ መልካም አባት እንደዛ ሲሉ ትሰማለሁ። በቃ ይሄንን ማንነቱን ለማጠልሸት ጥሩ ሰው ነው ሲሉ ትሰማለሁ። ይሄንን መልካምነቱን ይሄንን ጥሩነቱን በቃ ይሄን አዛኝነቱን ለማጠልሸት ነው እነዚህ ሰዎች የተነሱት። እሱ ደግሞ እግዚአብሔር ስለሆነ ምርኩዙ እግዚአብሔርን ይዞ ስለሆነ ያለው እግዚአብሔርን ተደግፎ ስለሆነ እግዚአብሔር ያግዘዋል፣ እግዚአብሔር ይረዳዋል። ማንም ሰው በሰው የመፍረድ ሞራልም አቅምም የለውም። የሚፈርድ ደግሞ ይፈረድበታል። ይሄ ደግሞ የዓለም ሕግ ነው። የፈረደ ይፈረድበታል፣ የፈረደ ይፈረድበታል። ንጹህ የሆነ ቢኖር ማንም ወጥቶ ይፍረድ። ንጹህ የሆነ ማንም ንጹህ ሳይሆን በኃጢአት አዘቅት ዘፍቆ የራሱን ገበና የራሱን ጉድ በየቤቱ ይዞ ሌላ ሰው ላይ መፍረድ ግን አይቻልም። ይሄ ነውርም ነው። አንተ አትደሰት፣ እኛ ብቻ እንደሰት። እነሱ እኮ ይሄን እድል ቢያገኙት እኮ እንዴት እንደሚያጣጥሙት። ንጹህ የሆነ ብቻ ድንጋዩን ይወርውር፣ ያኔ እንስማማለን። እያንዳንድሽ ወጥተሽ ቪዲዮ የሰራሽ ሁሉ ከእግዚአብሔር ጋር የተለያያችሁ ናችሁ። የሚፈርድ ሁሉ ይፈረድበታል። ሰው ቢያጠፋ እንኳ የሆነ ጥፋት አለ ተብሎ እንኳ ቢታሰብ ማለት ነው በስነ ስርዓት በሽማግሌ በሃይማኖት አባት ተይዞ ትልቆች ባሉበት ነው ችግር የሚፈታው እንጂ በዚህ ልክ አሳልፎ አደባባይ ላይ ሰጥቶ አንድን አባት የልጆች አባት እነዚህ ልጆች እኮ ነገ ሲያድጉ እኮ ይጠይቃሉ። ይሄ ቤተሰብ ያለው ሰው የተከበረ ሰው ድርጅት ያለው ሰው በዚህ ልክ እሱን ለመጣል የተኬደበት ርቀት ያሳፍራል፣ ያሳፍራል። የተሰራው ስህተት ነው። ማንም አይሰብረውም። ጠንካራ ሰው ነው። ማንም እግዚአብሔርን ስለያዘ ማንም አይሰብረውም። እንዲያውም በደንብ አየ፣ ጠላቶቹን በደንብ ለየ። እንኳንም ይሄ ፈተና መጣልኩኝ። ለምን አንዳንዴ ተሰግስገው ከጎን ተቀምጠው ማን እንደሆነ ጠላት ሳታውቀው እድሜ ልክን ይቦጠቡጣል። ያ ሰው ገንዘብህን ይቦጠቡጠዋል፣ ጤናህን ይቦጠቡጠዋል፣ ሰላምህን ይበጠብጠዋል። ከዛስ ተገለጠ። ከጀርባው ሲሰራ የነበረው ሁሉ ሲያደቡበት የነበሩት የሱን ህይወት ለመበተን፣ ትዳሩን ለመበተን፣ ህይወቱን ለማመሰቃቀል፣ የሱን ክብር ለመንካት ሲያስቡ የነበሩት ሁሉ ተገለጠ። እግዚአብሔር ነው ያሳየው ለሱ። እግዚአብሔር ስለሚያቸው ይቀርባያቸው። እኔማ ክርስቲያን ነኝ። እኔማ ይቀርላችኋለሁ። እኔ ይቅርላችኋለሁ፣ ግን ንጹህ የሆነ ብቻ ይፍረድ ነው እኔ አሁን እያልኩ ያለሁት። ማንም ሰው ይቅር ማለት ደግሞ ምንድነው መሰለሽ ቶኒሽን ጭምር መቀነስ፣ በቃ በእነሱ ላይ የምታረግሽው ሪአክሽን በሙሉ ገታረታ ማድረግ። ለምን ስለ እግዚአብሔር ምንድነው ክርስቲያንነት መተው ነው ሙሉ ለሙሉ እኛ ትተን ኦልሬዲ አሁን ሙዳችን እኛ አሁን ወደ ስራ ነን። እኔ እኮ እየሰራሁ ነው፣ እሱም ስራ ላይ ነው፣ ሁላችንም ስራ ላይ ገብቷል። እኛ ሞኞች አይደለንም፣ እየሰራን ነው የምናወራው። አወራንም እኛ እየሰራን ነው የምናወራው። ታምባዲ ባሞቀው ቁጥር ገባሽ አብረን ግለን አንችለውም። ገብቶሻል? የሚያግል አለ የሚጋጋል አለ። ከዛ ባሻገር ምንድነው አንቺ በተቻለ መጠን ላይፍን ባለቤቱ ራሱ ነው አይደለ ማኔጅ የሚያረጋት። እኛ ህይወታችን እየኖርን ነው። ስማ እኛ ህይወታችን እየኖርን ነው። እነሱ ያወሩ የበለጠ እንዲያውም ባይደው የእነሱ ንግግር የበለጠ ልክ ውስጥ የሚያጋባ የበለጠ እንድትጠነክር ደግሞ ምንድነው ያሉት? ጴንጤ ሆነች ብሆንስ ምን አገባችሁ? ብቀበልስ ማንም አይመለከተውም። የራስሽ እንትን እኮ ነው፣ የራስሽ ፐርሰናል እንትን ነው። ብቀበል ጌታን ባልቀበል አንቺ ዋናው ነገር ምንድነው? ገባሽ? እንደዚህ አይነት ኢሞሽን ውስጥ ምንትን ከምትይ በቃ ሊቭ በቃ ሊቭ ኤንድ ሊቭ ይላል ፈረንጅ። ትቶ መኖር
ኦኬ ኔትወርክ አሰጣ መሰለኝ እና ምን ለማለት ነው ማናችንም ቢሆን በማንም ላይ መፍረድ የለብንም ንጹህ ከናንተ መካከል ንጹህ የሆነ ድንጋዩን ይወርውር ዳይ ማናችሁም ንጹህ ሳትሆኑ ግን በሰው ህይወት መፍረድ አይቻልም እንዳንቺ አይነቱ ነው እንጂ ማጠፋው ገና ወዳንቺ ዞርብሻለሁ የጓደኛ እስስት ማለት ነው ጓደኛ መስለሽ የጓደኛ ህይወት የምታመሰቃቂ ገና ይሄ ነገር እኮ ማቆሚያ የለውም ገና ብዙ ነገር እኮ አብሮ ነው የሚነሳው ተበድራችሁ የሰው ገንዘብ ያልመለሳችሁ የሰው ብር በልታችሁ በግርግር የሰው ብር ባይዘው በዚህ መሀል የተበደሩ ሰዎች አሉ ሌቦች የሰው ገንዘብ ለማስቀረት በግርግር እዛና እዚህ የምትራወጡ ማለት ነው ወደዳችሁም ጠላችሁም አፍንጫችሁን ይዛችሁ የሰው ብር ትመልሳላችሁ በእንደዚህ መሀል የምትጠቀሙ ደግሞ ብዙ ነገር አለ ኤኒዌይስ እዚህ ሶሻል ሚዲያ ላይ ስላለን በደንብ ነው ማን ተተችቶ ማንንም አይቀርም ሁላችንም በደንብ አድርገን መወራራት መወያየት መቻል አለብን ስሜቱ መታወቅ አለበት መማር ያለባቸው ሰዎች አሉ ቁጭ ብለው የሰው ገንዘብ እየተቀበሉ ስራ ሳይሰሩ ሰውን እያስፈራሩ ገንዘብ እየተቀበሉ መኖር የሚፈልጉ ማለት ነው ዞያ በድሮ ነው ትላለች ምን አቅልሻለሁ ምን አቃለው እኔ ብሩን ላለመመለስ ሊሆን ይችላል እንደዚህ መተውኝ አረ ተረጋጊማ ምንም እዚህ ጋር ማንነት ምናምን ብሎ ነገር የለም ለምትናገሩ ሰዎች መልስ ይሰጣችኋል ምንም እናንተ የምትፈልጉት በደንብ እንደዚህ መልስ ሲሰጣችሁ ነው ዝም ማስ 3 አመት ዝም አልኳችሁ እኮ ዝም አልኳችሁ 3 አመት 3 አመት እኮ ዝም ተባለ ኤኒዌይስ እገባለሁ አሁንም ቢሆን ስራዬን እየሰራሁ ልብሴን እየሰፋው እንደነገርኳችሁ ልብስ ሰፊ ነኝ እናንተ እንደምትሉት እንደዚህ ነው ሳይሆን ለፍቶ አዳሪዎች ነን እኛ በስራ ምናምን ሰዎች ነን ልብስ እንሰፋለን አስፋልት ጽዳት እናጸዳለን ትላልቅ ቢልዲንጎችን ጽዳት እሰራለሁ በነገራችን ላይ ትልልቅ ቢልዲንጎች ጽዳት እሰራለሁ ማወቅ ያለባችሁ ደግሞ ብዙ ስራ ነው የምሰራው አስፋልት አጸዳለሁ አንዳንድ ሰው እዚህ ጋር ዝም ብሎ ሲያይ እንትን ይመስላል ግን ሪያሊቲው እንደዛ አይደለም በነገራችን ላይ ሰዎች እዚህ ሶሻል ሚዲያ ላይ ስተዋቸው ደስተኞች ሊመስሉ ይችላሉ ለብሰው ዘንጠው ስተዋቸው ደስተኞች ሊመስሏችሁ ይችላሉ ግን እንደዛ አይደለም የሚመጡበት የራሳቸው ስትራግል አላቸው ሁሉም ሰው አንዳንዴ ጠንካራ መስሏችሁ አንዳንዴ ያላቸው መስሏችሁ ያላቸው ብራችሁ ስለምታስቡ እነዛን ለመንጠቅ ወይም ደግሞ ያላቸው ነገር ለመንጠቅ የምትሄዱበት ርቀት ትክክል አይደለም ሁሉም ሰው የራሱ የሆነ ቁስል አለው የመጣበት መንገድ የሚሄድበት ወይ ማለት ነውና ያ ሶሻል ሚዲያ ላይ መጥቶ ደግሞ ጀስት ከናንተ ጋር ኢንጆይ ለማድረግ ሲፈልግ ከናንተ ጋራ ሲጫወት የሆነ እንትን ሲል በቃ በራስ መተማመኑን አይታችሁ እንዴት አድርጌ ልስበረው የምትሉ ከሆነ የበለጠ ያ ሰውዬ ጽዳት የሚሰራ ከሆነ ጭራሽ ቢልዲንጉን ገዝቶ የራሱ አርጎ ሊያሳያችሁ ይችላል ሰውን በገፋችሁት ቁጥር የበለጠ ነው የምታጠነክሩት ወተት ቢገፋ ነው እርጎ የሆነ ወተት ቢገፋ ነው እርጎና ቅቤ ያወጣና እንደዛ ስለሆነ ቤተሰብ እንደዛ ነው እየገባን አንዳንዴ እንደዚህ ያስፈልጋል እነዚህን ቀፋፊዎች ካረገጥኩኝ ቆይ ሌላ ጊዜ ነው ጊዜ አለው በደንብ አሁን ሁሉም አሉ እኮ አሁን እኮ ጉዳዩ እኮ ጀርመን እና አሜሪካ ሆኗል እኮ ጉዳዩ እኮ አሁን እኮ ጀርመን እና አሜሪካ ስለሆነ ለሁለት ተከፍሎ እንትን እናደርገዋለን ስለዚህ እንሄድበታለን ለዛሬ ይሄንን ይመስላል ሌላውን ደግሞ ኮፒ ሊንክ እና ፎሎ አድርጉ እግዚአብሔር ይስጣችሁ በህልሜ ያየኋት እሷን ነው በነገራችን ላይ በህልሜ ልቤ ንጹህ ስለሆነ በነገራችን ላይ እግዚአብሔር በግልጽ ነው በጋር ነው የሚያሳየኝ እኔ እኮ ህይወቴ ላይ የሚሆን ነገር ሊመጣ ሲል በህልሜ ነው የሚያሳየኝና በነገራችን ላይ ፓርቲቱ አይቻለሁ ቀጥቅጬ ስገላት ደግሞ አይቻለሁ እሱን ሳልነግራችሁ ቀጥቅጬ ስገላት ዝቅ ብሎ ለማየት የሚያስፈራው
ቀጥቅጬ ያቺን እንሽላልቷን እኮ ቀጥቅጬ ገደልኳት። ፓርቲቱ ጌታን በህልም ያየሁኝ እኮ ቀጥቅጬ ጉድጓድ ቆፍሬ ጉድጓድ ውስጥ ስከታታየሁ በህልሜ። ደግሞ ያልነገርኳችሁ ነገር ጌታን ልክ ላልፍስል ማለት ነው ጉድጓዱን ላልፍስል ከዛ እንቅፋት መታኝ ማለት ነው። ወይ ምንድነው ብዬ ወይ በስመ አብ ምንድነው ብዬ እንዲህ ሰዓት እንሽላሊቷ ያኔ በህልም ያየኋት ማለት ነው። የዛሬ 3 ሳምንት በህልም ያየኋት እንሽላሊት አሁንም መታ እግሬን ልትነክሰኝ እንደዚህ እግሬን ኧረ እግሬንማ አላስነክስም አልኩኝና ወዲያውኑ ካንዳንድ ማለት ነው ካንዳንድ ያስኩና እርግጥ አረኳት በእግሬ እርግጥ ሳረጋት ከዛስ ምን ብትሆን ጥሩ ነው እያየኋት ጭፍልቅልቅልቅልቅልቅ አለች። ከዛስ ጉድጓዱ ጋር ፊት ለፊት ላይ ያለው ጉድጓድ እኔን ጠልፎ ሊጥለኝ የነበረ ጉድጓድ ነበር የተቆረፈ። እንቅፋት ግን መታኝ። አይገርማችሁ? መጀመሪያ ግን እንቅፋት እኮ መታኝ። መጀመሪያ እንቅፋት መታኝ። ከዛስ ልክ እንሽላሊቷን ይዤ ድቅቅ አርጌ እርግጥ ሳረጋት ጭፍልቅልቅልቅልቅልቅ ስትል የሆነ ውስጤ ኡፍ እስማ እንዴት እርክት እንዳለ እርክት ነው ያለው በኢየሱስ ስም። ከዛስ ምን ባረግ ጥሩ ነው? ለፊቴ ላይ ለኔ ቆፈረችው ጉድጓድ ነበረ እዛ ውስጥ ልከተይ ማለት ነው። ወዲያውኑ ካንዳንድ እዛ ላይ ወስጄ እዛው ጉድጓድ ውስጥ በእግሬ ኮኑ እየጨፈለኩ እየጎተትኩ ከነጭሯ ጭሯ እንደዚህ ይላል ጭሯ ማለት ነው። ጭሯ እንደዚህ እያለ ማለት ነው። ከነጭሯ ስቤ እዛ ጉድጓድ ውስጥ ከተትኳት። ከዛስ ምን ባረግ ጥሩ ነው? በደንብ አርጌ በአፈር እኮ ሰው በአፈር ቢሸፍነው ጥሩ ነው። ድጋሚ እንሽላሊቷ ወጣ እኮ ነው ድጋሚ ቤቴ ግድግዳ ላይ እንዳትለጠፍ ብያችን እንሽላሊት ማለት ነው። ጌታን አይገርምም? ሰው ግን ወይኔ እኔ እኮ ልቤ ንጹህ ነው። እግዚአብሔርን በገሃድ እኮ ነው እንደዚህ በቃ ከልጅነት ጀምሮ የሆነ ነገር ህይወቴ ላይ ሊመጣ ሲል እንዲህ ነው የሚያሳየኝ። የሆነ ነገር ከልጅነት ጀምሮ አባባ ተስፋዬ ከምር አልሞቱም ይላል ገና ሰማ። ከዚህ በኋላ አባባት ሴቱ አባባ ተስፋዬ ነው የምትለኝ። ይቀልዳል እንዴ? ከዛስ ምን ባረግ ጥሩ ነው? ምን ቢሆን ጥሩ? ከዛስ ልካችን እንሽላሊት እንደዛ አርጌ ቅብር ካረኳት በኋላ ጉድጓዱ ክትት ካረኳት በኋላ ተመልሳ ወጣ ደግሞ ቤቴ ግድግዳ ላይ እንዳትለጠፍ ብዬ በአፈር ነው የሚሸፍነው ጉድጓዱን። እኔ ግን ምን ባረግ ጥሩ ነው? በኮንክሪት እኮ ነው የምነግርህ። በኮንክሪት ይዤ ሸፈን በኮንክሪት በደንብ አርጌ ኮንክሪቱን ድርቅ አረኩበት። ከዛስ ከኮንክሪቱ ላይ እንደገና ሌላ ሲሚንቶ። ከዛስ አይደለም ልትወጣ ዝንተ ዓለም እንዳታንሰራራ አድርጌ ነው የቀበርኳት። እንቁራሪቷን ማለቴ እንሽላሊቷን ድጋሚ እንዳትነሳ አርጌ ድጋሚ እንደ አቤት የኔ ክፋት እኮ በኢየሱስ ሰው እኮ ከኔ ጋር መጋጨት የለበትም እኮ። በህልሜ ባላያት ይሻላት ነበረ። እቺ እንሽላሊት በህልሜ ባላያት ይሻላት ነበረ። እኔ የማቀው ህልም ማለት ነው። እኔ የማቀው ህልም ደግሞ የህልም ፓርቲቱ አለ እንዴ? ለካ እናንተ ጉድ እኮ ነው። እኔ እኮ ፓርቲቱ እኮ ነው ያየሁት። ፓርቲቱ ቅጥቅጥ አርጌ ቅብር አደረኳት። አንድ ሳላስቀር ቁፍር አርጌ ቅብር አደረኳት። አንቺ ጠንካራ ሴት ነሽ ሜሉ። እኛ እዚህ ያለን አሜሪካ ግን ለምን አዘናችሁብኝ? አባዬ ሀዛርድ ለምን አዘናችሁብኝ? እናንተ እዛ አሜሪካ ያላችሁ። እኛ እኮ እኔማ ጠንካራ ስለሆንኩ እኮ ነው እስካሁን የቆምኩት እንጂ አባዬ በዚህ ልክ በሄዱበት ርቀት እኮ ከባድ እኮ ነው። ሄሉዬ እኔ እህትሽ ገና መችሻለሁ። ይችን እንሽላሊትማ በእኔ ብቻ አይደለም በእናንተም ቤት እንዳትመጣ በህልማችሁ አድርገን ነው ቆፍረን የምንቀብራት። ይችን እንሽላሊት በህልም ያየናትን እንሽላሊት ተባብረን ነው የምንቀብራት። ጌታን እኔ ብቻዬን የማይችን እንሽላሊት አልቀብራትም። እንዲያውም ምን እንደማረግ ልንገራችሁ። እንቆፍራታል። አሁን በኮንክሪት አይደለ አሁን እኔ ግልጹ ልንገራችሁ። መጀመሪያ ምን ተፈጠረ መሰላችሁ? ልክ እንቅፋቱ ሲመታኝ ልክ ዘወር ስል እንሽላሊቷን ሳያት ማለት ነው
ልክ እግሬን ልትነክሰው እንደዚህ ያለች ስትመጣ እኔ ልትነክሽኝ ነው የምርሽ ነው አራራራ ለመታወቅ አልኩኝና ልክ በእግሬ አንድ እንደዚህ ብዬ ልክ ስጫናት ጭፍልቅ አለች። ጭፍልቅ ከዛስ ሳስበው ከቀበርኳት ቀጣይ ምን እንዳሰበች ማወቅ አልችልም። ቀጣይ ደግሞ አሁን በፊት በግድግዳ ነው የገባችው፣ አሁን ደግሞ በምድር የምትገባው ብዬ አሰብኩኝ። ስለዚህ ጎኗን አቆሰልኳትና የእንሽላሊቷን ማለት ነው ለቀኳት። ከዛስ ምን ብታረግ ጥሩ ነው? ጉድጓዱን አልፋ ሄደችን። እንደዚህ ዙራ ደግሞ ድጋሚ መታ ማለት ነው። ልክ ልትነክሰኝ ስትል ማለት ነው ይሄንን ነገርም አልኩኝ ለኔ ብቻ ሳይሆን ሌላ ቤት መግባት መቻል አለባት እቺ እንሽላሊት ብዬ ተባብረን እንድላት ብዬ ማለት ነው። ተባብረን እኔ ብቻ ሳልሆን ተባብረን ይሄ ሁሉ ሴት ተባብሮ በየቤቱ እየገባች እቺ እንሽላሊትማ በየግድግዳው በየሰው ቤት እየሄደች እቺ እንሽላሊት ሌላ ሰው ግድግዳ ላይ እንዳትለጠፍ እኔ ብቻ ሳልሆን ሌላም ሰው ያስፈልጋል አልኩኝና ከዛስ ለቀኳት እንሽላሊቷን ለቀኳት። አሁን ተባብረን እንግዲህ ፓርትቱ እንግዲህ ድጋሚ በስተኛ ፓርት 3 ትመጣለች። ያኔ ያችን እንሽላሊት አባቴ ጌታን ሜርሲ የኔ ቆንጆ ደግሞ እንደኔ ካንሰር ነው እንትንሽ የዘውድ ያግሽ ሄሉዬ ማአረይ አይገርምሽም? እኔ እኮ ቀድሜ እኮ ነው በህልሜ ያየኋት። አይገርምሽም? ጉድ እኮ ነው። አሁንማ ምን እናደርጋለን? እንሽላሊቷን እንዴት ነው እንሽላሊቷን አሁን ከኮንክሪት ከእንትን ካልኩበት እውነቱን ለመናገር አሁን ኮንክሪት ውስጥ የምትገባው በኮንክሪት ቆፍረን የምንቀብራት ስንት ጊዜ አለ ማለት ነው? 3 ሳምንት። ከ3 ሳምንት በኋላ በሶስተኛው ሳምንቴ በእርግጠኝነት ፓርት 3 ህልሜና ያለው ብዬ አስባለሁ። የዛሬ 3 ሳምንት አይ ቲንክ ይመስለኛል። ከዛ በኋላ ቆፈር አድርገን ሁላችንም እዛ ኮንክሪት ላይ አብረን ቅብር እናረጋታለን እንሽላሊቷን ይታባቷ። አልኩኝ እኮ ፋኒትዬ የኔ ቆንጆ ብያለሁ እኮ። እኔ እኮ በዚህ እኮ በሚዲያ እኮ የማይወራ ስንት አለ የኔ እናት። ሁሉም ቢያወጉት ሆድ ባዶ ይቀራል። የኔ ቆንጆ ተይ እስቲ ተይኝማ። ፓወር ኦፍ ላቭ በሚል ይቀየርልኝ።